ሀገራችን ኢትዮጵያ በዚህ ሳምንት ትልልቅ እንግዶች አሉባት። እነዚህም እንግዶቿን ለመቀበል ዝግጅቷን ጨርሳለች። ኢትዮጵያ እንግዳ መቀበል ልማዷ ነው። በተለያዩ ጊዜያቶች የተለያዩ መሪዎች ወደ ሀገራችን ኢትዮጵያ ይመጣሉ። እነዚህም ሲመጡ እንግዲህ ኢትዮጵያን በልዩና በአስገራሚ ሁኔታዋ ተመልክተዋት ይሄዳሉ። ዛሬም የሚሆነው ይሄ ነው። በተለይ ደግሞ በዚህ ሳምንት ሀገራችን ኢትዮጵያ 3 ትልልቅ ጉባኤዎችን ታዘጋጃለች። ከነዚህም ጉባኤዎች እንግዲህ ዋነኛውና ትልቁ 39ኛው የአፍሪካ የመሪዎች ጉባኤ ነው። ይሄም የመሪዎች ጉባኤ እንግዲህ በሀገራችን ኢትዮጵያ በመዲናችን አዲስ አበባ ይካሄዳል። በዚህ ጉባኤ ላይ የተለያዩ የአፍሪካ መሪዎች፣ የተለያዩ የዓለም አቀፍ ዲፕሎማቶች ይመጣሉ። እነዚህ መሪዎች ሲመጡ ኢትዮጵያ መቀበል ብቻ አይደለም፣ ከመቀበልም በላይ በእንግዳ አቀባበሏ ስራዋ በርካታ ስራዎችን ትሰራለች። ሀገራችን ኢትዮጵያ በዚህ ሳምንት 3 ትልልቅ ጉባኤ ታዘጋጃለች። በዚህ ጉባኤ ላይ ከጉባኤ ጀርባ የተዘጋጁ ትልልቅ ሀሳቦች አሉ። ኢትዮጵያ ከመሪዎቹ ጋር ትወያያለች። ኢትዮጵያ ያላትን ሀብት ለመሪዎቹ ታስጎበኛለች፣ ታሳያለች። በዛሬ የሀሳብ ዴይሊ ፕሮግራማችን የምናነሳው ሀገራችን ኢትዮጵያ በዚህ ሳምንት ያቀደችው ትልቁን እቅድ ነው። ይህም እንግዲህ መሪዎቿን በቦታው ላይ ጋብዛ መሪዎቿን ማስተናገድ ነው። የአፍሪካ መሪዎች በአፍሪካ መዲና በሆነችው ኢትዮጵያ ለመምጣት ደፋ ቀና እያሉ ባሉበት ሁኔታ ሀገራችን ኢትዮጵያ ግን መሪዎቿን ለማስተናገድ ቀደም ብላ ተዘጋጅታ ጨርሳለች። እነዚህ መሪዎች መጥተው በአፍሪካ ወይንም ደግሞ በተለያዩ ጉዳዮች ላይ ይወያያሉ። ሀገራችን ኢትዮጵያስ ምን ትሰራለች የሚለውን ወደ እናንተ ማደርሳችሁ ነው የሚሆነው። የአፍሪካ የጋራ መኖሪያ ቤትና የፓን አፍሪካኒዝም ፋና ወጊ የሆነችው ሀገራችን ኢትዮጵያ ላለፉት በርካታ ዓመታቶች የአፍሪካ የመሪዎች ጉባኤን በአፍሪካ መዲና በአፍሪካ ህብረት ውስጥ ስታዘጋጅ ስታስተናግድና እንግዶቿን እንኳን ደህና መጣችሁልኝ ስትሸኝም ደህና ሆኑልኝ እያለች ስትሸኝ ቆይታለች። ዛሬ 39ኛው የአፍሪካ የመሪዎች ጉባኤ ይካሄዳል። እንደዚሁም 48ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤትም በዚሁ ይካሄዳል። ከዚህ ጋር ተያይዞ ሁለተኛው የጣሊያን አፍሪካ ጉባኤም ይዘጋጃል። እነዚህ 3 ጉባኤዎች የሚዘጋጁት በአንድ ሳምንት በአንድ ቦታ ላይ ነው። ሀገራችን ኢትዮጵያ እነዚህን ጉባኤዎች ለማዘጋጀት ምን አቅም ኖራት? እንዴትስ የዚህ አይነት ትልልቅ ስራዎችን ለመስራት ምን አነሳሳት የሚለው ትልቁ ጥያቄ ነው። ሀገራችን ኢትዮጵያ የአፍሪካ የመሪዎች ጉባኤን ማዘጋጀት የጀመረችው ዛሬ አይደለም። ከምስረታው ከ1963 ጀምሮ የመሪዎችን ጉባኤ በመዲናዋ ስታዘጋጅ ይኖራለች። ዛሬ ግን ለየት ያለና በርካታ አቀራረብ ያለው የመሪዎች ጉባኤ የምንመለከተው ዛሬ እንግዲህ የካቲት 4 እና 5 የሚቆየው 48ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ስብሰባ በዛሬው ዕለት ተጀምሯል። በዚህም የስራ አስፈጻሚ ስብሰባ ላይ እንግዲህ የተለያዩ ሀገራት የውጭ ጉዳይ ሚኒስተሮች ሲመጡ የኢትዮጵያ መንግስት አቀባበል ለየት ያለና ልዩ በሆነ ሁኔታ እንግዶቻችንን ተቀብለናል። ጉባኤው ዛሬ ተጀምሯል፣ ነገም ይቀጥላል። ይሄ የመጀመሪያው የጉባኤው ስብሰባ ነው። ሁለተኛው ጉባኤ ደግሞ የካቲት 6 ሁለተኛው የጣሊያንና የአፍሪካ ጉባኤ ነው። በዚህም ጉባኤ ላይ እንግዲህ የተለያዩ የአፍሪካ መሪዎች፣ ዲፕሎማቶች እንደዚሁም የጣሊያን መሪና የተለያዩ አካላቶች ይህን ጉባኤ ለመሳተፍ ይመጣሉ። ለዚህም ጉባኤ ሀገራችን ኢትዮጵያ እንግዶቿን ለመቀበል ዝግጅቷን ጨርሳለች። ዋናውና ትልቁ እንግዲህ የካቲት 7 እና 8 የሚደረገው 39ኛው የአፍሪካ የመሪዎች ጉባኤ ነው። የአፍሪካ የመሪዎች ጉባኤ ካለፈው ጊዜ ለየት የሚያደርገው በርካታ ነገሮች አሉት። እነዚህ መሪዎች መጥተው ከውይይት ወይንም ደግሞ ከስብሰባ አዳራሽ ውጪ ኢትዮጵያ በርካታ የሚጎበኙ ቦታዎቿን አዘጋጅታለች። እነዚህ መሪዎች ሲመጡ ኢትዮጵያ ምን ትጠቀማለች? ኢትዮጵያስ በዚህ ትልልቅ ጉባኤ ማዘጋጀቷ ምን አይነት ጠቀሜታ ታገኛለች የሚለው ትልቁ ጉዳይ ነው። እንደምንመለከተው ሀገራችን ኢትዮጵያ ከጊዜ ወደ ጊዜ እያበበች እየተሻሻለች እድገቷ በፍጥነት እያደገ የመጣች ሀገር ነች። ለዚህም ማሳያ መዲናችን አዲስ አበባ ቀላል ነው። እነዚህ መሪዎች መጥተው ከስብሰባ ጀርባ ራሳቸውን ፈታ ማድረግ ቢፈልጉ ጥሩ መዝናኛና መናፈሾች ሩቅ ሳይሄዱ በመዲናችን አዲስ አበባ ያገኛሉ። እንዲሁም እነዚህ አፍሪካውያኖች የተለያዩ የአፍሪካን ታሪክ በተለይ ደግሞ ኢትዮጵያ የአፍሪካ የነፃነት ምሳሌ የሆነችበትን ታሪክ መመልከት ቢፈልጉም እዚሁ አገራችን ውስጥ አዲስ አበባ መመልከት ይችላሉ። አድዋ ሙዚየምን ቢጎበኙ የአፍሪካን ታሪክ በተለይ ደግሞ የነፃነት ተምሳሌት የሆነችውንና የፓን አፍሪካኒዝም መሪ የሆነችውን ኢትዮጵያን መመልከት የሚያስችል ትልልቅ ስራዎች ተሰርተዋል። ሆቴሎቻችን ምቹና ቀልጣፋ መስተንግዶ ለመስጠት ዝግጅታቸውን ካጠናቀቁ ሰንበትበት ብለዋል። መንገዶቻችን የአፍሪካ መሪ ብቻ አይደለም፣ በርካታ የዓለም መሪዎች በአንድ ላይ ቢመጡ እንኳን ምቹና ቀልጣፋ ሆነው ከተሰሩ ሰንበትበት ብለዋል። ኢትዮጵያ የአፍሪካ የመሪዎች ጉባኤን የተለያዩ ዓለም አቀፍ ጉባኤዎችን ለማዘጋጀት ዛሬ አይደለም ካለፉት 5 እና 6 ዓመታት በፊት ዝግጅቷን አጠናቃ ጨርሳለች። ከዚህ በፊት የነበሩ ታሪኮቻችንን ስንመለከት ኢትዮጵያ የአፍሪካ የነፃነት ምሳሌ፣ የፓን አፍሪካኒዝም መሪ እንደዚሁም አፍሪካን የምትወክለው ኢትዮጵያ እንደሆነች መመልከትና ማየት እንችላለን። ለዚህም ነው ሀገራችን ኢትዮጵያ እንደዚህ አይነት ትልልቅ ጉባኤዎችን እንድታዘጋጅ እድሉ የተሰጣት።
ከዚህም ጋር ተያይዞ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ 39ኛውን የአፍሪካ ህብረትና ሁለተኛውን የጣሊያን አፍሪካ ጉባኤ የሚካፈሉ ከፍተኛ ልዑካንን ለመቀበል ከመቼውም ጊዜ በላይ ዝግጁ ሆናለች ሲሉ ገልጸዋል። በከፍተኛ ጥራትና ዘመናዊ መልኩ የተገነቡ ዓለም አቀፍ የስብሰባ አዳራሾች እንዲሁም ደረጃቸውን የጠበቁ ምቹና ዘመናዊ የቱሪዝም መዳረሻዎች የታጀቡ አዳዲስ ገጽታዎች ቆይታቸውም ከምን ጊዜም በላይ ልዩና ማራኪ እንዲሆን ያደርግላቸዋል ብለዋል። ጠቅላይ ሚኒስትሩ ከጉባኤው አዳራሾች ባሻገር በአፍሪካ የሚመሩ አዳዲስ የቱሪዝም ዘርፎች እድገትን ተሳታፊዎቹ እንዲመለከቱ ቆይታ እንዲያደርጉ እድሎችን አመቻችተናል ብለዋል። እነዚህን የተመለከቱ የአፍሪካ መሪዎች ኢትዮጵያ ወዴት እየሄደች እንደሆነና እድገቷ በምን ያህል ደረጃ ፍጥነቱ እንደጨመረ መመልከት የሚችሉበት ትልቅ ገጽታ ነው። ሀገራችን ኢትዮጵያም ለዚህ ነው መሪዎቿን መቀበል ብቻ ሳይሆን ጉባኤዎችን ማዘጋጀት ብቻ ሳይሆን ስለ ጉባኤው ማሰብ ብቻ ሳይሆን ከጉባኤው ጀርባ ምን እንስራ የሚለውን እየሰራች የምትገኘው። Ethiopia, where it all began. Not a myth, not a legend, not a whisper time invented. This is where the first human stood, where the story of us took shape. The birthplace of humanity, grounded in truth. Meaning existed before it had a name. Life was already moving. Civilizations rose with patience, held together by continuity. A land forged by fire and water. Persuade, it remembers you. It welcomes you back. ዓለም ላይ ትልቅ ከሚባሉ የቢዝነስ መንገዶች አንዱ እንደመሆኑ አንፃር ሀገራችን ኢትዮጵያም ቱሪዝምን እንደ ዋነኛ አማራጭ እየተጠቀመችው ትገኛለች። እኛ ሀብት ነበረን፣ ታሪክ ነበረን። አሁን ላይ ታሪካችንን አደስነው፣ ሀብታችንን አሻሻልነው። እንደዚህ አይነት ትልልቅ ጉባኤዎችን ከማዘጋጀት ጀርባ ደግሞ የአፍሪካ መሪዎች ኢትዮጵያ መጥተው እንዲጎበኙ እድሉን አመቻቸንላቸው። ታዲያ ከ1963 ጀምሮ የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ከምስረታው ጀምሮ ሀገራችን ኢትዮጵያ ስታስተናግድ ወይንም ደግሞ እንግዶቿን ስትቀበል ኖረች። ታዲያ ኢትዮጵያ ለምን ተመራጭ ሆነች? ኢትዮጵያ ከጥንትም ጀምሮ ተመራጭ ያደረጓት በርካታ ነገሮች አሉ። የመጀመሪያው ቀኝ ያልተገዛች ብቸኛዋ ጥቁር አፍሪካዊ ሀገር ስለሆነች ኢትዮጵያ ለአፍሪካ የነፃነት ምሳሌ ነች። ለዚህም ነው የአፍሪካ ህብረት አፍሪካውያኖች በራሳቸው እንዲወስኑ፣ በራሳቸው እንዲወያዩ፣ በራሳቸው እንዲመክሩ የት ይደረግ ሲባል ኢትዮጵያ ተመራጭ ሆነችው። የአፍሪካ የነፃነት ምሳሌ መሆናችን የአፍሪካ ህብረት መቀመጫ እንድንሆን ትልቁን ድርሻ ይወስዳል። ሌላው ኢትዮጵያ በአፍሪካ ቀንድ የምትገኝ ሀገር ብትሆንም ነገር ግን ለሁሉም የአፍሪካ ሀገራቶች በጣም ቅርብና ምቹ የሆነ ቦታ ላይ መገኘቷ ደግሞ ሁሉም መሪዎች ወደ ኢትዮጵያ ለመምጣት ቀላል ያደርግላቸዋል። ከዚህ ጋር እያይዘን የምናነሳው የኢትዮጵያ አየር መንገድ ትልቁን ድርሻ ይወስዳል። በተለይ ደግሞ የኢትዮጵያ አየር መንገድ ከአፍሪካም አልፎ ወደ ተለያዩ የዓለም ሀገራቶች በርካታ በረራዎች አሉት። ይሄ ማለት የተለያዩ መሪዎች ወደ ሀገራችን ኢትዮጵያ ለስብሰባ፣ ለጉባኤ፣ ለተለያዩ የቱሪዝምና የጉብኝት ሂደቶች ቢመጡ ቀላል ነው። ምክንያቱም መንገዱ ምቹ ነው። መሪዎች ወደ ኢትዮጵያ እንዲመጡ ነገሮችን ያቀለለላት ትልቁ ማሳያ ነው። ሌላው ድርጅቱ ሳይመሰረት አዲስ አበባ ዘመናዊ የሆነ ትልልቅ ሆሎች ነበሯት። ይህም ማለት ሀገራችን ኢትዮጵያ የአፍሪካ ህብረት እንኳን ሳይመሰረት የአፍሪካ ህብረትን ማዘጋጀት የሚችል ትልልቅ የስብሰባ አዳራሾች ነበሯት። ይቺ ሀገርም እንግዲህ ለአፍሪካ ቀደም ብላ ስትሰራ ነበረ። ለአፍሪካ ነፃነት የሰራች ሀገር ነች። በፓን አፍሪካኒዝም ቀዳሚ ሀገር ነች። እንደዚሁም ትልልቅ አፍሪካዊ ጉባኤዎችን ለማዘጋጀት ደግሞ ሀገራችን ኢትዮጵያ ቀድማ የተሰናዳች ሀገር ነች። እንዲሁም አዲስ አበባ ከቀን ወደ ቀን በማበብና በመለወጥ ላይ የምትገኝ ሀገር መሆኗ ደግሞ የጉባኤው መዘጋጀቶች ቀላል እንዲሆኑ አድርጓቸዋል። የአፍሪካ ህብረት መቀመጫ የሀገራችን መዲና አዲስ አበባ ስለሆነች በተለያዩ ጊዜያቶች የሚደረጉ የአፍሪካ የመሪዎች ጉባኤ በቀላልና ቀልጣፋ ሁኔታ እንዲደረጉ እድሉን ፈጥሯል። እነዚህ ሁሉ ስራዎች በተሰሩበት ሁኔታ እንግዲህ ኢትዮጵያ የአህጉሪቱ የዲፕሎማሲ መዲና ነች። የዲፕሎማሲ መዲና መሆኗ ብቻ ምን ጥቅም ያስገኝላታል የሚለው ዋነኛው ጉዳይ ነው። እነዚህ ሁላ ስራዎች እንግዲህ ሀገራችን ኢትዮጵያ ቀድማ የሰራቻቸው ስራዎች፣ አሁንም እየሰራቻቸው ያለችው ትልልቅ ስራዎች ናቸው። ኢትዮጵያ የአፍሪካ የዲፕሎማሲ መዲና ነች። እነዚህም እንግዶች እንግዲህ ወደ አፍሪካ መዲና ሲመጡ ለየት ያለ አቀባበል ይደረግላቸዋል። እንግዳ እንደመሆናቸው አንጻር በልዩ እንክብካቤና በልዩ ሁኔታ ሀገራችንም እየተቀበለች ነው። እንግዶቻችን ወደ አዲስ አበባ ሲመጡ ቀደም ብላ ሀገራችን ስለተዘጋጀች አሁን ላይ ለእንግዶች ነገሮች በጣም ቀላል ነው የሚሆንላቸው። የኮሪደር ልማት በውብና በአማረ ሁኔታ ተሰርቷል። መንገዶች እንደዚሁም የተለያዩ አገልግሎቶች ምቹ ናቸው። እንደዚሁም በቆንጆ የወንዝ ዳር ፕሮጀክቶች ደግሞ
እየሄዱ መዝናናት፣ ረፍት እንዲያደርጉ ከስብሰባ በኋላ የተለያዩ እንቅስቃሴ እንዲያደርጉ እድል ፈጥሮላቸዋል። ምቹ እንግዳ ማረፊያ መኖራቸው ደግሞ መሪዎች በዚህ ጉባኤ ላይ ሲሳተፉ የት እናርፋለን የሚለው ሀሳባቸውን ሙሉ ለሙሉ ይጥላል። እንዲሁም በቀላልና ቀልጣፋ በሆነ እንደዚሁም በአማረ ፈገግታ የኢትዮጵያኖች ባህል በልዩ ሁኔታ ተቀብለን እንግዶቻችንን እያስተናገድን እንገኛለን። እንግዶች ከአፍሪካ ህብረት ጎን ለጎን ደግሞ ኢትዮጵያን መጎብኘትና ኢትዮጵያን መመልከት አስፈላጊ ነገሮች ናቸው። በዚህም እንግዲህ በመዲናዋ አዲስ አበባ ብቻ በተለይ ወደ ሌሎች የሀገራችን ክፍሎች የመሄድ እድልና ወይንም ደግሞ ጊዜ ካላቸው ሌሎች ቦታዎችንም ሄደው የመጎብኘት ትልልቅ እድሎች ይኖራቸዋል። ነገር ግን ከስብሰባው ጎን ለጎን ባላቸው የእረፍት ሰዓት ምን እንጎብኝ ለሚሉት በተለይ ደግሞ በአዲስ አበባ የተሰሩ በርካታ ስራዎች አሉ። የአዲስ አበባ የወንዝ ዳር ፕሮጀክቶች ለጉብኝት የሚሆናቸው፣ የኮሪደር ልማቶቹ ወክ ለማድረግ እንቅስቃሴ ለማድረግ ለጉብኝትና ፎቶ ለመነሳት ቀላልና ምቹ ናቸው። የአድዋ ሙዚየም ቢጎበኙ የአፍሪካ ታሪክ በአድዋ ሙዚየም ውስጥ ተሰንዶ አፍሪካ የነጻነት ቀንዲል የሆነችው ኢትዮጵያ ምን እንደምትመስል የአፍሪካ እያንዳንዱ ታሪኮች በዚህ ሙዚየም ማግኘት ይችላሉ። ለአፍሪካ የመሪዎች ጉባኤ የመጣ አፍሪካዊ የአፍሪካ የነጻነት ምሳሌ የሆነውን የአድዋ ሙዚየም መጎብኘት ግድ ሊሆንበት ይችላል። እንደዚሁም ቤተ መንግስቱን መጎብኘት ይችላሉ። የተለያዩ በአዲስ አበባ የተሰሩ ትልልቅ ፕሮጀክቶች ከእንጦጦ ጀምረው እስከ መዲናዋ ጫፍ ድረስ መመልከት የሚችሉበት እድሎች በጣም ቀላል ናቸው። ሀገራችን ኢትዮጵያ ጉባኤ ከማዘጋጀት ጎን ለጎንም እነዚህ ስራዎችን ከሰራች ሰንበትበት ብላለች። መዲናችን አዲስ አበባ በአማረ ንጹህና ውብ በሆነ ሁኔታ ተገንብታ ተጠናቃለች። ጉባኤ ማዘጋጀት ብቻ ጉባኤ አስብልም። ከጉባኤ ጎን ለጎን የጉባኤ ተሳታፊዎች የሚያርፉበት ምቹ ማረፊያ፣ የእንግዳ አቀባበል፣ ምቹ እንቅስቃሴ እንዲኖራቸውና በጉባኤው ላይ ቀላልና ምቹ የሆነ ኢንቫይሮንመንትን መፍጠር አስፈላጊ ስለሆነ ሀገራችን ኢትዮጵያ እነዚህ ስራዎችን ሰርታ ጠብቃቸዋለች። አዲስ አበባም እንደ ስሟ በየጊዜው እያበበችና እየተዋበች የመጣች ሀገር ነች። በተለይ ደግሞ ከቅርብ ጊዜ ወዲህ የተሰሩ አዳዲስ ስራዎች ደግሞ የአዲስ አበባን ውበት በእጅጉ አሳድገውታል። ለዚህም ነው በዚህ ጉባኤ ላይ የሚሳተፉ የትኛውም አካል በአዲስ አበባ ከተማ ውስጥ ሲንቀሳቀስ እንኳን በውበቷ በተሰሩ ስራዎች በከተማዋ ላይ እየተሰሩ ስላሉ ስራዎች እንኳን ቢመለከት ነገ ሀገሩ ሄዶ ምን መስራት እንዳለበት ተስፋ ያደርጋል። ከዚህ በፊት የተመለከትናቸው የተለያዩ የአፍሪካ ሀገራቶች ኢትዮጵያን ተምሳሌት እያደረጉ የኮሪደር ልማትንና ሌሎች ስራዎችንም ከኢትዮጵያ ተሞክሮ እየወሰዱ እየሰሩ ይገኛሉ። ሀገራችን ኢትዮጵያ የብልጽግና ተምሳሌትና የዓለም አቀፍ ዲፕሎማሲ ማረፊያ ነች። በዚህም እንግዲህ የዓለም አቀፍ እንቅስቃሴዎች እንደማካሄዷ ሀገራችን ኢትዮጵያም ከነዚህ አይነት እንቅስቃሴዎች የምታተርፋቸው በርካታ ነገሮች አሉ። ለዚህም ነው ከ1963 እስከ ዛሬ ድረስ የአፍሪካ የመሪዎች ጉባኤን ሀገራችን ኢትዮጵያ ስታዘጋጅ ስትመራና የአፍሪካ መዲና ሆና የተቀመጠችው። እነዚህ ስራዎቿ ደግሞ ዛሬ የተሰሩ ሳይሆኑ ቀደም ብለን በሰራናቸው 5 እና 6 ዓመታት እነዚህ ጉባኤዎች ከአፍሪካ አዲስ አበባን ተመራጭ እንድትሆን ያደረጋት። ኢትዮጵያ የአህጉሪቱ መቀመጫና መዲና እንደመሆኑ አንጻር በአህጉሪቱ ግንባር ቀደም ትልልቅ ውሳኔዎች ሲወሰኑ በሀገራችን ኢትዮጵያ መሆኑ ይሄም ለኢትዮጵያ ትልቅ ብስራት ነው። በዚህም ሳምንት ኢትዮጵያ ትልቅ ድግስ አለባት። ይህንንም ድግሷን እያዘጋጀች ነው። ከዛሬ ጀምራ እንግዲህ ጉባኤዎች ተዘጋጅተዋል። ከጉባኤውም በፊት እንግዲህ የጉባኤው ተስተናጋጅ አካላት ሲመጡ ኢትዮጵያ አቀባበል አደርጋላቸዋለች። የሀሳብ ሚዲያ ቤተሰቦቻችን ለዛሬ የነበረን የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እኔም ያነሳውላችሁ ኢትዮጵያ ለአፍሪካ የመሪዎች ጉባኤ ምን አይነት እንቅስቃሴ እያደረገች ትገኛለች። ከአፍሪካ የመሪዎች ጉባኤ ጎን ለጎን የሀገራችን ኢትዮጵያን የገጽታ ግንባታ የሚያሳዩ በርካታ ስራዎችን የምንመለከትበት ትልቅ ጉባኤ ነው። በዚህም ጉባኤ እንግዲህ በቀጣይ ቀናቶች በርካታ የሚነሱ ሀሳቦችና በርካታ የምንወያይባቸው ጉዳዮች ይኖራሉ። እኔም በቀጣይ ቀን በአፍሪካ ህብረት፣ በሀገራችን ኢትዮጵያ እንደዚሁም ደግሞ በጉባኤው ላይ የሚነሱ ትልልቅ ሀሳቦችን ወደ እናንተ ማደርሳችሁ ነው የሚሆነው። እናንተም እስከ ፕሮግራሜ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ ፕሮግራም እስከምመለስ ቸር ቆዩ።